ጤና ይስጥልን ተመልካቾቻችን እንደምንውላችኋል። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የዕለተ ቅዳሜ የ6 ሰዓት ዜናዎችን ይዘን ቀርበናል። ሁሌም መርጣችሁና ፈቅዳችሁ አዲስ ሚዲያ ኔትወርክን ስለምትከታተሉ እናመሰግናለን። አርዕስተ ዜናዎቹን እናስቀድም። ጠቅላይ ሚኒስትር ዶክተር አብይ አህመድ ለጅቡቲና ለሶማሊያ ፕሬዝዳንቶች አቀባበል አደረጉ። በህግ አግባብ ማምረትም መጠቀምም ወደ ሀገር ውስጥ ማስገባትም ሲከለከል ከተማችን ንጹህ ሆኖ ይቀጥላል። ግልጽ አካል በአካልም በሚዲያም በተለያዩ መንገዶች ከፍተኛ የግንዛቤ ስራ ተሰርቷል። የፕላስቲክ ከረጢት መጠቀም ማምረትና ወደ አገር ውስጥ ማስገባት የሚከለክለው አሰራር ከዛሬ ጀምሮ ተግባራዊ ተደርጓል። መንገዱ በመጥበቡ በዛን ጊዜ ሰው እግረኛውም መኪናውም አንድ ላይ ነበር የሚሄደው። ቦሌን የሚመጥም ቦታ ነበረ። መንገዱ በፊት ያው ክላዶች ነበረ፣ በጣም አስቸጋሪ ነበረ። በጣም ልቅ በሆነና ጽድት ባለ መንገድ ላይ እንደ ልባችን እንድንቀሳቀስ ሆኗል። የእግረኛ ተጠቃሚውም በጥሩ ሁኔታ በአማረ ሁኔታ ይሄዳል። አሁን ያው የሳይክል መንገድ እየተሰራለት ነው። ግሪን ኤሪያውም ደግሞ አለ። የበለጠ ውብና ጽዱ ይሆናል። በኮሪደር ልማቱ ታቅፈው የተከናወኑ የሚገኙ የልማት ስራዎች አዲስ አበባን በብዙ መልኩ ተመራጭ እያደረጉ መሆናቸውን ነዋሪዎች ገለጹ። ከውጪ በኮንጎ ማዕድን ማውጣት በተሰማሩ ሰዎች ላይ በደረሰ የመሬት መደርመስ አደጋ የሟቾች ቁጥር ከ200 በላይ ማሻቀቡ ተሰማ። ከዝርዝር ዜናዎቻችን በተጨማሪም በመዲናችን የተለያዩ አካባቢዎች የተለያዩ ሁነቶች እየተከናወኑ ይገኛሉ። ሁነቶቹን እየተከታተሉ የሚገኙት ሪፖርተሮቻችን ደግሞ በቀጥታ መስመራችን ላይ የገቡ መረጃዎችን የሚያደርሱን ይሆናል። ከዛ በፊት ግን የት ቦታ ነው የሚገኙት፣ ምን ጉዳዮችንስ ያስቃኙናል የሚለውን ሊጠቁሙን በቀጥታ መስመራችን ላይ አሁን እናገኛቸዋለን። ጤና ይስጥልኝ፣ እንደምንላችኋል ባልደረቦቼ። የት አካባቢ ነው የምትገኙት? ሰዓታችሁ ሲደርስስ ምን ጉዳዮችን እንጠብቅ? ከታምሩ ልጀምር። አመሰግናለሁ። የአዲስ አበባ ከተማ ባህልና ኪነ ጥበብ ቢሮ ያዘጋጀው 17ኛው ከተማ አቀፍ የባህል ፌስቲቫል እዚህ በኤግዚቢሽንና ገበያ ልማት ማዕከል እጅግ ደማቅ በሆነ ስነ ስርዓት ተከፍቷል። እኛም እዚህ መድረክ ላይ ተገኝተናል። እዚህ መድረክ ላይ የተነሱ ሀሳቦችን አጠናክሬ ከአፍታ ደቂቃ በኋላ መለሳለሁ። መልካም ካሳሁን፣ አንዱ አለም ወደ አንተ ልምጣ። ኢትዮጵያ የነጻነት የአንድነትና የሉዓላዊነት ታሪክ ውስጥ ስማቸው ጎልቶ ይነሳል። በተለይም ደግሞ ከ1929 እስከ 1933 ዓመተ ምህረት በነበረው የጣሊያን ወረራ ወቅት በተለያዩ አካባቢዎች በመንቀሳቀስ አርበኞችን በማደራጀት ኢትዮጵያ ነጻ እንድትወጣ የጎላ አስተዋጽኦ ከተጫወቱ አርበኞች ጀግኖች ኢትዮጵያዊና አርበኞችና ጀግኖች መካከልም አንዱ ስለመሆናቸው የታሪክ ድርሳናቸው ያስረዳል። እኒህ ሰው ዛሬ በአዲስ አበባ ስማቸው ተደጋግሞ ሲነሳ ውሏል። የተለያዩ ተቋማትም ተሰይመውላቸዋል በስማቸው። እኒህ ሰው ማናቸው? እኒህ አባት አርበኛ ማናቸው? በስማቸው የተሰየመው ተቋምስ የትኛው ነው የሚለውን ወደ በኋላ ላይ ለተመልካቾቻችን የምናደርስ ይሆናል። ኢየሩሳሌም። በጣም ጥሩ። ሄኖክ ዘነበ፣ አንተ ሴት ነህ፣ ምን ጉዳይ እንጠብቅ?
እጅግ አድርጌ አመሰግናለሁ። እኔ የምገኘው በአድዋ ድል መታሰቢያ ነው። በዚህ እንግዲህ የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ቁጥጥር ባለስልጣን በ2017 እና በ2018 ያከናወናቸውን የቁጥጥርና የክትትል እንደዚሁም የድጋፍ ስራዎችን እንደዚሁም ደግሞ ዘርፉን ለማገዝ የሚረዱ የጥናትና ምርምር ውጤቶችን ከባለድርሻ አካላት ጋር ውይይት እያደረገባቸው ይገኛል። የትኩረት አቅጣጫዎችንም ለማስቀመጥ ያግዝ ዘንድ ስራውንም ለማገዝ የተሰሩ ስራዎች ምን ይመስላሉ፣ ምን ውጤት ተገኘ፣ በተለይ ደግሞ የበቃ ትውልድን በመገንባት እንደዚሁም ደግሞ ክህሎትና እውቀት ያለው ትውልድን ለማፍራትና ገበያውን የሚመጥን ትውልድን ለማፍራት የተሰሩ ስራዎች ምንድናቸው? ምን ውጤት እየተመዘገበ ይገኛል? በቀጣይስ ብቁ ሆነው የተገኙ ተቋማት ምን ይላሉ የሚለውን ጉዳይ ደግሞ ከጥቂት ደቂቃ በኋላ ተመልሰን ስንገናኝ ለተመልካቾች በስፋት ጉዳዩን ይዘን የምንቀርብ ይሆናል። አመሰግናለሁ። ታምሩ ደምሴ፣ ካሳሁን አንዱ አለም፣ ሄኖክ ዘነበ ከደቂቃዎች በኋላ በድጋሚ ተገናኝተን መረጃዎቻችሁን ለእኛና ለተመልካቾች ታካፍላላችሁ። እስከዛው መልካም ቆዩ። ቀጥለናል ተመልካቾቻችን። ኢየሩሳሌም ወሰኔለ ከመላው የስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን እየመራው ከእናንተ ጋር ቆይታ ማድረግ ነው የሚሆነው። ባጫጭር ዜናዎች እንጀምራለን። ጠቅላይ ሚኒስትር አብይ አህመድ ለጅቡቲና ለሶማሊያ ፕሬዝዳንቶች አቀባበል አደረጉ። ለጅቡቲው ፕሬዝዳንት እስማኤል ኦማር ጌሌና ለሶማሊያው ፕሬዝዳንት ሀሰን ሼክ መሐመድ ጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል አድርገውላቸዋል። ጠቅላይ ሚኒስትሩ ለመሪዎቹ አቀባበል ያደረጉት ዛሬ ጠዋት በጅግጅጋ አውሮፕላን ማረፊያ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለፕሬዝዳንቶቹ ያደረጉትን አቀባበል በምስለ ዜና ተከታትለን እንመለስ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በ86ኛው ዓመት የአገው ፈረሰኞች ማህበር በዓል አከባበርና አስደናቂውን የፈረስ ትዕይንትን እንደሚታደሙ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የጀግኖች ምድር የደግነት የአብሮነትና የፍቅር መገለጫ በልምላሜዋና በሁሉን አምራችነቷ የምትታወቀው የአዊ ብሔረሰብ አስተዳደር ዞን ዋና ከተማ እንጅባራ ገብተናል ብለዋል።
አዲናስ ብሎ በፈገግታ የተቀበለንን እንግዳን እንደ ፈጣሪ ስጦታ አክብሮ የማስተናገድ ጥንታዊ ባህሉንና ፍቅሩን በተግባር ላሳየን የአገው ምድር ሕዝብ ከልብ የመነጨ ምስጋናዬን አቀርባለሁ ነው ያሉት በመልእክታቸው። ምክትል ጠቅላይ ሚኒስትሩ አክለውም ላሳያችሁን ፍቅርና ክብር ያለን አክብሮት የላቀ ነው ሲሉም ገልጸዋል። በቆይታቸውም የኢትዮጵያ አንዱ ጌጥና ኩራት የሆነውን የአዊን የጀግንነት ታሪክ ባህልና ወኔ የሚመሰክረውን የ86ኛውን ዓመት የአገው ፈረሰኞች ማህበር በዓል አከባበርና አስደናቂውን የፈረስ ትዕይንት እንደሚታደሙ ጠቁመዋል። ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የዕለተ ቅዳሜ ቀን ዜናችንን ነው በመከታተል ላይ ያላችሁ ተመልካቾቻችን። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ዜናዎቹን አጫጭር ጉዳዮችን በማስቀደም ጀምረናል። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ገበያው የሚፈልገውን እውቀትና በክህሎት የበቃ ትውልድ ለማፍራት የቴክኒክና ሙያ ኮሌጆችን የስልጠና አቅም ለማሳደግ በተሰራው ስራ አበረታች ውጤት መመዝገቡን የአዲስ አበባ ከተማ ትምህርትና ስልጠና ቁጥጥር ባለስልጣን አስታወቀ። ባለስልጣኑ በሙያ ተቋማት ላይ ያከናወነው የኢንስፔክሽን ሰነድ ትንተና እንዲሁም ዘርፉን ለማገዝ በተደረጉ ጥናቶች ዙሪያ ከባለድርሻ አካላት ጋር ውይይት እያካሄደ ይገኛል። ውይይቱን እየተከታተለ የሚገኘው ባልደረባችን ሄኖክ ዘነበ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ከሱ ጋር ጥቂት እንቆያለን። ሄኖክ በድጋሚ እንደምን ቆይተሃል? እስቲ በውይይቱ የተነሱ ጉዳዮችን በተመለከተ ያሉን መረጃዎች አጋራን። እጅግ አድርጌ አመሰግናለሁ ኢየሩስ። አንቺንም እንደዚሁም ተመልካዮቻችንም እንግዲህ በዛሬው ዕለት በመግቢያሽ ላይ እንዳልችው የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ቁጥጥር ባለስልጣን ከባለድርሻ አካላት ጋር በዘርፉ የተሰሩ ስራዎችን በተመለከተ ውይይት እያደረገ ይገኛል። በተለይም ደግሞ በኢንስፔክሽን ክትትል ስራ እንደዚሁም ደግሞ በድጋፍና ሙያ ተቋማትን የቴክኒክና ሙያ ተቋማትን ለማፍራት ጠንካራ የቴክኒክና ሙያ ተቋማትን ለመገንባት የተደረጉ ስራዎችን በተመለከተ የፍቃድና እድሳትን ጭምር እዚህ ላይ የቀረቡ ሰነዶች ቀርበው ውይይት ተደርጎበታል። ከዛ ባሻገርም ዘርፉን ለማገዝ የሚደረጉ ጥናትና ምርምሮችን ጭምር በቀጣይ በምልክ መተግበር አለበት፣ እንደዚሁም ደግሞ ለፖሊሲ ግብዓት ጭምር በምልክ መዋል አለባቸው የሚለውን ጉዳይ ነው ውይይት ያደረገው። እንግዲህ በመድረኩ የተገኙት የባለስልጣኑ ምክትል ኃላፊ ወይዘሮ ታጋይቱ አባቡ እንደተናገሩት ከሆነ በሙያ የበቃ እንደዚሁም ደግሞ ክህሎትና ስነ ምግባርን የታነጸ ትውልድን በማፍራት ለዓለም አቀፍ ተወዳዳሪ ወጣቶችን ለማፍራት ጭምር ይህ ስራ እየተሰራ እንደሆነ የክትትልና የድጋፍ ስራው እየተሰራ እንደሆነ ነው የተናገሩት። በተለይም ደግሞ በስልጠናና በሂደት በአጠቃላይ በግብአት የቴክኒክና ሙያ ተቋማት በምልክ ታጥቀዋል፣ ለዘርፉ የሚመጥኑ ሙያ የግብአቶችን አሟልተዋል የሚሉትን ጉዳይ በትክክል የዳሰሰ ስራዎች ሲሰሩ ቆይተዋል ብለዋል። በተለይም ደግሞ አሁን ላይ 70-30 የሆነ በንድፈ ሀሳብ የሚማሩትን ተማሪዎች ወይ ደግሞ ሰልጣኞች በተግባር የተደገፈ ስልጠናን እውን ለማድረግ የቴክኒክና ሙያ ተቋማት በግብዓት ረገድ በምልክ ራሳቸውን አዳብራሉ ወይ ደግሞ ራሳቸውን አስታጥቀዋል። እንደዚሁም ደግሞ አሰልጣኞችም ጭምር በእውቀት የታገዘ ስልጠና እንዴት ይሰጣሉ፣ አሰልጣኞች ውስጥ ብቁ ናቸው ወይ የሚለውን የኢንስፔክሽንና ድጋፍ ክትትል ሲደረግ መቆየቱን ተናግረዋል። በዚህም እንግዲህ ከጊዜ ወደ ጊዜ በአዲስ አበባ ከተማ በተለያዩ በግልና በመንግስት ኮሌጆች ውስጥ ወይ ደግሞ ቴክኒክና ሙያ ተቋማት ውስጥ ከፍተኛ አዳጊ የሆነ ለውጦች እያዩ መሆኑን ተናግረዋል። በዚህም እንግዲህ እነዚህ ተቋማት ራሳቸውን በመሳሪያ ድጋፍ ወይ ደግሞ በመሳሪያም ጭምር እንዲያስታጥቁ ለተማሪዎቻቸው ለሰልጣኞቻቸው ሀገር የምትፈልገውን ዜጋ ለማፍራትም የሚደረገውን ጥረት የድርሻቸውን እንዲወጡ የክትትል የቁጥጥር አልፎም ደግሞ የድጋፍና መሰል ስራዎች እንደሚሰሩም ነው የተናገሩት። ከዛ ባሻገር የስልጠና ሂደቱ ስልጠና ስነ ዘዴው ምን ይመስላል የሚለውን ጉዳይም በዛው ልክ መዳሰሱንና እዚህ ያሉ ባለስልጣናትም ወይ ደግሞ እዚህ ያሉ የባለድርሻ አካላትም እዚህ ላይ ውይይት አድርገዋል። እንግዲህ ወይዘሮ ታጋይቱ እንደተናገሩት ከሆነ የስልጠና ስነ ዘዴው ከግብዓትና ከአቅርቦት ባሻገርም ያለውን ከመሳሪያ አቅርቦት ባሻገር ያለውን የስልጠና ሂደቱ ምን ይመስላል የሚለውን በስፋት መዳሰሳቸው ነው የተናገሩት። ከዚህ ጋር ተያይዞ በተለይም ቴክኒክና ሙያ ተቋማት ራሳቸውን በቴክኖሎጂ እንዲያበቁ ከማድረግ ባሻገር ሰልጣኞቻቸውን ከኢንዱስትሪዎች ጋር ትስስር በማድረግም በተግባር የተደገፈ ስልጠናን እንዲያገኙ ማድረግ ስራ ሲደረግ መቆየቱና በዚህም እንግዲህ በተለያዩ የምዘና ወቅት በተማሪዎች ላይ የሚታየው ውጤት የዚህ
ለዚህ አንዱ ማሳያ መሆኑን ነው የተናገሩት። ከዚህ ጋር ተያይዞ በርካታ ተቋማት በዚህ ተገኝተዋል። የተለያዩ ባለድርሻ አካላት ከከተማ አስተዳደሩ እንደዚሁም ደግሞ ከቴክኒክና ሙያ ስልጠና ተቋማት ውስጥ የተገኙ ባለድርሻ አካላት በቀረቡ ሰነዶች ላይ ውይይት እያደረጉ ይገኛሉ። እንግዲህ ከደቂቃዎች በኋላ በዚህ ምዘና በ2017 እንደዚሁም በ2018 በተሰጣቸው ክትትልና ኢንስፔክሽን ስራ ራሳቸውን አዳብረው ራሳቸውን በቴክኖሎጂ የተሰጣቸውን ኮሜንት አስተካክለው በቴክኖሎጂ ያስታጠቁ ለተማሪዎቻቸው ውጤታማ ስራን የሰሩ ተቋማትም እውቅና ይሰጣል ተብሎ ይጠበቃል። ከደቂቃዎች በኋላ ከውይይቱ በኋላ ይህ ስነስርዓት የሚካሄድ ይሆናል። ኢየሩስ፣ በሰዓቱ ያለኝ መረጃዎች በዚህ ጉዳይ ይሄን ይመስላል። አመሰግናለሁ። ሪፖርተራችን ሄኖክ ዘነበ በቀጥታ መስመራችን ላይ ገብተ መረጃዎችን ለተመልካቾችና ለእኛም ስላካፈልከን መልካም ቀን። ተመልካቾች ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የቀን ዜናችንን ነው በመከታተል ላይ ያላችሁት። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። መረጃዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። 17ኛው ከተማ አቀፍ ባህል ፌስቲቫል በአዲስ አበባ ኤግዚቢሽን ማዕከል ተከፍቷል። ፌስቲቫሉ የአዲስ አበባ ባህልና ፈጠራ ሞዛይክ በሚል መሪ ሀሳብ ነው የተከፈተው። ፌስቲቫሉን እየተከታተለ የሚገኘው ሪፖርተራችን ታምሩ ደምሴ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። ከሱ ጋር ጥቂት እንቆያለን። ጤና ይስጥልኝ ታምሩ፣ እንደምንላሃል። በድጋሚ በአጠቃላይ ፌስቲቫሉን በተመለከተ ያሉ መረጃዎች መቀጠል ትችላለህ? አመሰግናለሁ። እንግዲህ ቀደም ብዬ እንዳስተዋወቁት በዛሬው ዕለት የአዲስ አበባ ባህልና ኪነ ጥበብ ቢሮ ያዘጋጀው 17ኛው ከተማ አቀፍ የባህል ፌስቲቫል እዚህ በኤግዚቢሽን እና የገበያ ልማት ማዕከል እጅግ ደማቅ በሆነ ስነ ስርዓት ተከፍቷል። እንግዲህ ይህ ፌስቲቫል አዲስ አበባ የባህልና የፈጠራ ሞዛይክ በሚል መሪ ሀሳብ ነው እየተካሄደ የሚገኘው። እንግዲህ በዚህ መድረክ ላይ የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ አባገዳዎችና ሀደ ስንቄዎች እንዲሁም ጥሪ የተደረገላቸው እንግዶች የተገኙበት ዕለት ነው። እንግዲህ በዚህ መርሃ ግብር ላይ ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ አዲስ አበባ ከቅርብ ጊዜ ወዲህ የባህልንና የኪነ ጥበብ ስራዎችን ማዕከል ያደረገ የልማት ስራዎችን እያከናወነች ትገኛለች ብለዋል። ባህላችንን ወደ ጎን የምንጥለው ሳይሆን ከልማቶቻችን ጋር እኩል አስተሳስረን እኩል የምናስኬደው ነው ሲሉ በንግግራቸው ሀሳብ አንስተዋል። ከዛም ባለፈ ምክትል ከንቲባው በተለይም አዲስ አበባ ከቅርብ ጊዜ ወዲህ እያከናወነቻቸው የምትገኘው የኮሪደርና የወንዝ ዳርቻ ልማት ስራዎች እነዚሁኑ የኪነ ጥበብና የባህል ስራዎችን ትኩረት እየሰጠ ነው። በዚህም ደግሞ ባህሎቻችን፣ ወጎቻችን ለዓለም መድረክ እንዲታዩ ማድረግ አስችሏል የሚል ሀሳቦችን አንስተዋል። ከዛም ባለፈ ደግሞ ለመጪው ትውልድም ባህሉን ያወቀ እንዲሆን ደግሞ ይህን መሰል ፌስቲቫሎች መዘጋጀታቸው አይነተኛ ሚና ይጫወታሉ ሲሉ ሀሳባቸውን አንስተዋል ማለት ነው። እንግዲህ አዲስ አበባ እየተሰራች ትገኛለች። በዚህም ሂደት ደግሞ ባህሏን እና ወጓን የጣለች ሳትሆን ከልማቷ ጋር ያስተሳሰረች ነች የሚል ሀሳቡን አንስተዋል ምክትል ከንቲባው። ከዚህም ውጭ በዚሁ መድረክ ላይ የአዲስ አበባ ከተማ የባህልና ኪነ ጥበብ ቢሮ ኃላፊ ወይዘሮ ዶክተር ሂሩት ካሳውም ንግግር አድርገዋል። በዚሁ ንግግራቸው ላይ አዲስ አበባ ኢትዮጵያን ትመስላለች የሚል ሀሳብ አንስተዋል። ባህሎቻችን፣ ወጎቻችን ከጊዜ ወደ ጊዜ እያደጉ መጥተዋል። በተለይም ይህንን ማስተናገድ የምትችል ደግሞ ምቹ ከተማ አዲስ አበባን እየፈጠርን እንገኛለን የሚል ሀሳብን አንስተዋል። ከዚህም ባለፈ ቢሮ ኃላፊዋ ባህሎቻችን፣ መዋቢያዎቻችን፣ ማጌጫዎች፣ ልብሶቻችን እንዲሁም የኢንዱስትሪ መሰረቶቻችን ብቻም ሳይሆኑ የልማትና የሰላም መሰረቶቻችን ጭምር ናቸው የሚል ሀሳብን አንስተዋል ማለት ነው። እንግዲህ ባህልን ከሌሎች የልማት ስራዎች ጋር ነጥሎ የምናይበት ሁኔታዎች የለም። እንደውም ሁሉንም ባቀፈ መንገድ፣ አካታች በሆነ መንገድ ከሌሎች የልማት ስራዎቻችን ጋር ጭምር አስተሳስረን እያከናወንን እንገኛለን። በዚህም ዓለምም ጭምር ባህሎቻችንን እንዲያውቅ አስችለናል የሚል ሀሳቦችን አንስተዋል ማለት ነው። እንግዲህ እኛም ተዘዋውረን ይህንኑ ፌስቲቫል ለመመልከት
ያስችለናል። እውነት በዛሬው ዕለት እዚህ ስፍራ ላይ ትንሽቷ ኢትዮጵያ ተገልጣለች ማለት የሚያስችል ሁሉንም ብሔር ብሔረሰቦችና ህዝቦች እንዲሁም እምነቶችና ሃይማኖቶች መወከልና ማስተዋወቅ የሚችሉ ፕሮግራሞች እዚህ ስፍራ ላይ እየተካሄዱ ይገኛሉ። ከዚህ ቀደምም መለስ ተብሎ ባህሎቻችንን የሚያስተዋውቁ አልባሶቻችንን፣ ወጎቻችንን፣ ጭፈራዎቻችንን የሚያስተዋውቁ ትዕይንቶችም እዚሁ ስፍራ ላይ በአሁኑ ሰዓት እየቀረቡ ይገኛሉ። እኛም ተሳታፊዎችን ለማነጋገር ሞክረናል። እንደዚህ አይነት መሰል ፌስቲቫሎች ያሉንን ባህሎቻችንን ለዓለም ከማስተዋወቃቸው ባለፈ መጪው ትውልድ ማንነቱን አውቆና ጠንቅቆ እንዲያውቅ ያስችላሉ። በማንነቱ የሚኮራ የማይደራደር ትውልድን ለመፍጠር የላቀ ሚና አላቸው ሲሉም ተደምጠዋል። እስካሁን የነበረኝ ምልከታ ይህንን ይመስላል። አመሰግናለሁ ታምሩ ደምሴ በቀጥታ መስመራችን ላይ ገብተህ ስላጋራህ መረጃ። መልካም ቀን ይሁንልህ። ቀጥለናል ተመልካቾቻችን። ከአዲስ ሚዲያ ኔትወርክ ኤሜን በቀጥታ የሚተላለፍላችሁን የሰዓቱን ዜና ነው በመከታተል ላይ ያላችሁት። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። የሀገር ባለውለታ ደጃዝማች ገረሱ ዱኪ መኖሪያ ቤታቸው ላይ የተገነባው አዲስ ከተማ ኢንዱስትሪያል ኮሌጅ በስማቸው ተሰየመ። የኢትዮጵያን ነጻነት ጠብቀው ካቆዩ የሀገር ባለውለታዎች መካከል አንዱ በሆኑት ደጃዝማች ገረሱ ዱኪ መኖሪያ ቤታቸው ላይ የተገነባው አዲስ ከተማ ኢንዱስትሪያል ኮሌጅ ስያሜውን ደጃዝማች ገረሱ ዱኪ ኢንዱስትሪያል ኮሌጅ ለውጧል። የስያሜ ለውጡ ትውልዱ ከአርበኛ ደጃዝማች ገረሱ ዱኪ ጀግንነትና የሀገር ፍቅርን እንዲማር ከፍ ያለ ትርጉም እንዳለው ተገልጿል። ሪፖርተራችን ካሳሁን አንዱ ዓለም ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ይገኛል። ከሱ ጋር ጥቂት እንቆይ። ካሳሁን እንዴት ውለሃል? በድጋሚ መረጃዎች ምን ናቸው ማካፈል ትችላለህ? በጣም አመሰግናለሁ ኢየሩሳሌም። እንግዲህ በመግቢያው ላይ እንደተጠቀሰው ደጃዝማች ገረሱ ዱኪ ኢትዮጵያ ካሏቸው ኢትዮጵያ ለዛሬ እንድትበቃ በነጻነት በሉዓላዊነት በአንድነት ክብሯ ሳይነካት ሳትደፈር ለዛሬ እንድትደርስ ካደረጉ የኢትዮጵያ የቁርጥ ቀን ልጆች የኢትዮጵያ አርበኞች የኢትዮጵያ ጀግኖች መካከል አንዱ ናቸው። ደጃዝማች ገረሱ ዱኪ እንግዲህ በተለይም ደግሞ በ1928 አካባቢ በማይጨው ጦርነት ላይ ከፍ ያለ ተጋድሎ ፈጽመው ጀብዱን አስመዝግበው ከፍ ያለ ድል ስለማስመዝገባቸው የታሪክ ድርሳናቸው ያነሳል። ከዚህ በተጨማሪ በተለምዶ የ5 ዓመቱ ወረራ የ5 ዓመቱ ጦርነት እየተባለ በሚጠራው ከ1929 እስከ 1933 ዓመተ ምህረት በነበረው የጣሊያን ወረራ ወቅትም እንግዲህ በተለይ በተለያዩ አካባቢዎች በመንቀሳቀስ የኢትዮጵያን ጀግኖች የኢትዮጵያን አርበኞች በመላ ኢትዮጵያውያንን በማስተባበር ኢትዮጵያ ዳር ድንበሯ እንዳይደፈር ተከብራ ነጻነቷ ተጠብቆ እንዲኖር ከፍ ያለ ትግል እንዲያደርጉ በማስተባበር ረገድ ከፍ ያለ አስተዋጽኦ ካበረከቱ የኢትዮጵያ ጀግኖች አርበኞች መካከል ቀዳሚ ሆኖ ስማቸው ይጠቀሳል። በተለይም ደግሞ የጣሊያን ጦር በወቅቱ ይጠቀሙ የነበረው ስትራቴጂ ኢትዮጵያውያንን በሃይማኖት በዘርና በብሔር የመከፋፈል ስትራቴጂ አንደኛው ነበረ። የተከፋፈለች ኢትዮጵያ ካለች በቀላሉ ለመግዛትና በቅኝ ግዛት ስር ለማዋል በተለይም ደግሞ ሀብትና ተፈጥሯዊ ጸጋዎቿን ለመመዝበር ያመቸኛል ብሎ ያመነው አንደኛው ስትራቴጂ ይሄ ነበረ። ደጃዝማች ገረሱ ዱኪ ታዲያ ይህንን የጣሊያንን ተንኮል በመረዳት ኢትዮጵያውያን በአንድነት ሀገራቸውን ዳር ድንበራቸውን እንዲያስከብሩ በተለያዩ አውራጃዎች በመንቀሳቀስ ከቀሰቀሱና ካስተባበሩ የኢትዮጵያ አርበኞች መካከል አንዱ ናቸው። ይህም እንግዲህ በዚህ ስኬታቸው ኢትዮጵያውያን ለዛሬ ነጻነት ዛሬ ላይ እንድንደርስ አስችለዋል ማለት ነው። እንግዲህ እኒህ ጀግና ታላቅ አርበኛ ጀግና ኢትዮጵያዊ ሰው ያን ያክል ስማቸው ጎልቶ የሚታወስበት በተለይም አዲስ አበባ አካባቢ ስማቸው የሚታወስበት መጠሪያ እንዳልነበራቸው ይታወሳል። እንግዲህ ከተማ አስተዳድሩ ከቅርብ ዓመታት ወዲህ የትላንትን ከዛሬ እንዲሁም ደግሞ ከነገ ለማስተሳሰር ባደረጋቸው ስራዎች መካከል አንደኛው እዚህ አካባቢ አሁን የምንገኝበት ቦታ ላይ የደጃዝማች ገረሱ ዱኪ የመኖሪያ ቤት እንደነበረ የታሪክ ድርሳናቸው ያስረዳል። እዚህ መኖሪያ ቤታቸው ላይ የተገነባው የአዲስ ከተማ ኢንዱስትሪያል ኮሌጅም እንግዲህ ባለፉት 40 ዓመታት በርካታ ስራዎችን ሲሰራ ቆይቷል። በዛሬው ዕለት ታዲያ ይህ የአዲስ ከተማ ኢንዱስትሪያል ኮሌጅ ስያሜውን ወደ ደጃዝማች ገረሱ ዱኪ ኢንዱስትሪያል ኮሌጅ ሙሉ በሙሉ በይፋ ተለውጧል ማለት ነው። በዋናነትም እንግዲህ ይህ መለወጡ ያስፈለገበት ዋነኛው ምክንያት ትውልድ ከእንደዚህ አይነት ሀገርን ለዛሬ ካበቁ ጀግኖች ሊማራቸው የሚገቡ የሀገር ፍቅርና የጀግንነት ስሜቶች አሉ። እነዚህን የሀገር ፍቅርና የጀግንነት ስሜቶች ለትውልዱ ለማስተላለፍ እንደዚህ አይነት ተቋማትን በጀግኖች ስያሜዎች መሰየም አስፈላጊ ስለመሆኑ ተነስቷል። አዲስ አበባም እንግዲህ በተለያዩ አካባቢዎች የምታከናውናቸው የልማት ስራዎች ትላንቷን ጠብቃ ከነገ ጋር የማስተሳሰር ጥረት እያደረገች መሆኗ ይታወቃል። ይሄኛውም የዛ አንድ አካል ተደርጎ የሚቆጠር ነው። ይህ አዲስ ከተማ ተብሎ ይጠራ የነበረ ኢንዱስትሪያል ኮሌጅ ከዛሬ ጀምሮ እንግዲህ
ደጃዝማች ገረሱ ዱኪ ኢንዱስትሪያል ኮሌጅ ተብሎ የሚጠራ ይሆናል። በዚህም በተለያዩ አካባቢዎች መንግስትም የጀመራቸው ስራዎች ትላንትን ከዛሬ እንዲሁም ዛሬን ከነገ የማስተሳሰር ስራዎች ተጠናክረው የሚቀጥሉ ይሆናል ነው የተባለው። በአጠቃላይ እንዲህ አይነት ስራዎች ተጠናክረው መቀጠላቸውም ጠንካራ ሀገሩን የሚወድ ለሀገሩ መስዋዕትነትን የሚከፍል ትውልድን በማፍራት ረገድ ከፍ ያለ ሚና ይኖረዋል ተብሏል። ያለኝ መረጃ ይሄንን ይመስላል። ኢየሩሳሌም አመሰግናለሁ። ካሳሁን አንዱ ዓለም በቀጥታ መስመራችን ላይ ተገኝተ እንደዚህ ሰፋ ያለ መረጃ ስላጋራሃን መልካም ቀን ይሁንልህ። ከአዲስ ሚዲያ ኔትወርክ ኤኤምኤን ዜናዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ኢትዮጵያውያን በብሔራዊ ጥቅም ዙሪያ ተመሳሳይ አቋምና ግንዛቤ እንዲኖራቸው መንግስት ጠንካራ የሚዲያና የህዝብ ግንኙነት ስራ እየሰራ መሆኑን የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊ ሚኒስትር ዶክተር ቢቂላ ሁሪሳ ገለጹ። ፓርቲው የኢትዮጵያን ብሔራዊ ጥቅም የዲፕሎማሲና ውጭ ግንኙነት ፖሊሲ ማዕከል አድርጎ እየሰራ እንደሚገኝም ዶክተር ቢቂላ ከኤኤምኤን ጋር ባደረጉት ቆይታ ተናግረዋል። ሪፖርተራችን አሰግድ ኪዳነ ማርያም ዝርዝሩን ይዟል። ኢትዮጵያ ብሔራዊ ጥቅሞች ናቸው ብላ የለየቻቸውን ጉዳዮች ለመጠበቅና ለማስከበር ጠንካራ የዲፕሎማሲና የግንኙነት ስራዎች እያከናወነች ትገኛለች። የሀገሪቱ የውጭ ግንኙነት ፖሊሲም በዋናነት ማዕከል ካደረገባቸው ጉዳዮች ብሔራዊ ጥቅምን በማስከበር የሰላም ጸጥታና ኢኮኖሚ ልዕልናን መጎናጸፍ ነው። ሀገሪቱን እያስተዳደረ የሚገኘው ገዢው ብልጽግና ፓርቲም ህዝቡ በብሔራዊ ጥቅም ዙሪያ የጋራ ግንዛቤ ኖሮት በአንድነት እንዲቆም የተለያዩ አማራጮችን በመጠቀም ሰፊ የህዝብ ግንኙነት ስራዎችን እያከናወነ ስለመሆኑ ከኤኤምኤን ጋር ቆይታ ያደረጉት የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ኃላፊው ዶክተር ቢቂላ ሁሪሳ ይናገራሉ። ፓርቲያችን የብሔራዊ ጥቅም ጉዳይን የውጭ ግንኙነት ፖሊሲያችን ማዕከል አድርጎ ይሰራል። ይህ ጉዳይ ደግሞ መጀመሪያ ኢትዮጵያውያን በዚህ አጀንዳ ላይ መግባባት አለባቸው። ስለዚህ የብሔራዊ ጥቅምን ጉዳይ የማስረጽና የማሳካት ጉዳይን ስናስብ ኢትዮጵያውያን በጉዳዩ ላይ ተመሳሳይ ግንዛቤ፣ ተመሳሳይ አቋም እንዲኖራቸው የማድረግ ጉዳይ ነው። ከዚህ አንጻር የሚዲያና የኮሚኒኬሽን ዘርፋችን ትልቅ ስራ ሲሰራ ቆይቷል። በዋናነት የብሔራዊ ጥቅም አጀንዳዎቻችን ምንድናቸው የሚለውን ኢትዮጵያውያን እንዲረዱት የማድረግ የብሔራዊ ጥቅም አጀንዳዎቻችን ምንድናቸው የሚለው ብቻ ሳይሆን ደግሞ ኢትዮጵያውያን እነዚህን የብሔራዊ ጥቅም አጀንዳዎቻችን በማሳካት ሂደት ውስጥ የብሔር ልዩነት፣ የቋንቋ ልዩነት፣ የማንነት ልዩነት፣ የትውልድ ቦታ ልዩነት፣ የሃይማኖት ልዩነት ሳይገድባቸው በብሔራዊ ጥቅም አጀንዳዎቻችን ላይ አንድ ሆነው በጋራ እንዲቆሙ ተመሳሳይ አቋም እንዲይዙ የማድረግ ጉዳይ በሚዲያና ኮሚኒኬሽን ጉዳይ ሲሰራ የቆየ ጉዳይ ነው። አሁን ኢትዮጵያ ብሔራዊ ጥቅሞቿን ለማስከበር የሚያስችል ቁመና ላይ ትገኛለች ያሉት ዶክተር ቢቂላ ሁሪሳ ይህም የዲፕሎማሲና የህዝብ ግንኙነት ስራ ስኬት ማሳያ ነው ብለዋል። ኢትዮጵያ ብሔራዊ ጥቅሞቿን ለማስከበር የሚያስችል ቁመና ላይ መገኘቷ በራሱ አንድ ውጤት ነው ብዬ ነው የማስበው። በአሁኑ ሰዓት ኢትዮጵያ ብሔራዊ ጥቅሜ ነው ብላ የበየነችውን ነገር አቋም የያዘችበትን ነገር ለማሳካት የሚያስችል አቅም እየገነባች ነው። ለማሳካት የሚያስችል ውስጣዊ የተደራጀ አቅም በመገንባት ላይ ትገኛለች። ይህ በስኬት የተሰራ ጉዳይ ነው። ለምሳሌ የህዳሴው ግድብ ተሳክቶ ተመርቆ ለዓለም ኢትዮጵያውያን መልእክት አስተላልፈው የህዳሴ ግድብ የብሔራዊ ጥቅም ጉዳያችን ስለሆነ እንጀምረዋለን፣ እንጨርሰዋለን፣ ለስኬትም እናበቀዋለን ተብሎ በዛ ደረጃ መሰራቱ ትልቅ ውጤት ነው ማለት ነው። በጣም ትልቅ ውጤት ነው። ሁለተኛ የባህር በር ያስፈልገናል። ኢትዮጵያውያን የባህር በር ያስፈልገናል ተብሎ አጀንዳው ተቀርጾ ኢትዮጵያውያን የጋራ ግንዛቤ እንዲይዙ ተደርጎ ለስኬቱ ደግሞ ሁሉም ኢትዮጵያዊ እንዲረባረብ በመደረጉ የኢትዮጵያ የባህር በር ጥያቄ በዓለም አደባባይ ጥያቄው ተቀባይነት ያለው ሌጂቲሜት የሆነ ጥያቄ ማድረግ መቻሉ ትልቅ ውጤት ነው። ብልጽግና ፓርቲ እየሰራ ባለው ጠንካራ የውጭ ግንኙነትና ዲፕሎማሲ ስራ ምክንያት ኢትዮጵያ በዓለም አቀፍ ተቋማትና የትብብር ማዕቀፎች አባል እየሆነች ትገኛለች ያሉት የፓርቲው የህዝብና ዓለም አቀፍ ግንኙነት ኃላፊ ዶክተር ቢቂላ ሁሪሳ ይህም ብሔራዊ ጥቅምን ለማሳካት አጋዥ ሆነዋል ብለዋል። ኢትዮጵያ በዓለም አደባባይ በአሁኑ ሰዓት በጣም ተፈላጊ የዲፕሎማሲ ሀብ ሀገራት አብሮ ለመስራት የሚፈልጓት ሀገር ሆናለች። ብሪክስን መቀላቀላችን ትልቅ የብሔራዊ ጥቅም ውጤት መገለጫ ነው። የዓለም ንግድ ድርጅት ለመግባት የምናደርገው ጥረት አሁን እየተሳካ ጫፍ ላይ እየደረሰ ነው ያለው።
ይሄ ዓለም ለኛ ችሮታ ሰጥቶን ሳይሆን ኢትዮጵያ ይገባታል በሚል የብሔራዊ ጥቅም አጀንዳዎቻችን ስኬት መገለጫ ስለሆነ በሁሉም አቅጣጫ የብሔራዊ ጥቅም ጉዳዮቻችን ለማሳካት የሚያስችል ውስጣዊ አቅም በመገንባታችን ምክንያት እነዛ ነገሮች ደግሞ በተባበረ ክንድ ለማሳካት የምናደርገው ጥረት ሁሉም በየደረጃው ውጤት እያስመዘገበ ያለበት ነው ማለት ነው። የባህር በር ጥያቄያችንም ምንም ጥርጥር የለውም በኢትዮጵያውያን የተባበረ መስዋዕትነት በኢትዮጵያውያን የተባበረ የጋራ አስተዋጽኦ ኢትዮጵያ የባህር በር ባለቤት እንደምትሆን ምንም ጥያቄ የለውም ማለት ነው። ብልጽግና ፓርቲ በሀገር አቀፍና በክልል ደረጃ በዘረጋቸው የሚዲያና ተግባቦት አደረጃጀቶች ትክክለኛና ወቅታዊ መረጃዎችን በማቅረብ ህብረተሰቡ የተከናወኑ ስላሉ የልማት ስራዎች እንዲገነዘብና እንዲደግፍ ማድረግ ስለመቻሉም የፓርቲው የህዝብና ዓለም አቀፍ ግንኙነት ኃላፊው ገልጸዋል። የፕላስቲክ ከረጢት መጠቀም ማምረትና ወደ አገር ውስጥ ማስገባት የሚከለክለው አሰራር ከዛሬ ጀምሮ ተግባራዊ ተደርጓል። ለተለያዩ የሸቀጥ እቃዎች መጠቅለያነት የሚውለውን ማንኛውንም አይነት ፌስታል ይዞ መገኘት ከዛሬ ጀምሮ የህግ ተጠያቂነትን ያስከትላል። በምትኩ የጨርቅና የወረቀት ከረጢቶችን መጠቀም ግድ ይላል። በዚህ ጉዳይ ላይ ሪፖርተራችን ዳንኤል መላኩ ትንታኔ ዘገባ አዘጋጅተዋል። አብረን እንከታተለው። ለአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ከረጢቶች ሳይበሰብሱ ረጅም ጊዜ የሚቆዩ በመሆናቸው በአካባቢ ላይ ከፍተኛ ብክለት እያስከተሉ ይገኛሉ። ለአየር ንብረት ለውጥ መዛባት አፋጣኝ የመፍትሄ እርምጃዎችን እየወሰደች ያለችው ኢትዮጵያ በፕላስቲክ ምርቶች ዙሪያ የሚደርሰውን የአካባቢ ብክለት ለመከላከልም በአለፈው ዓመት በህዝብ ተወካዮች ምክር ቤት የደረቅ ቆሻሻ አያያዝና አወጋገድ አዋጅ አጽድቃለች። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2 እስከ 5 ሺህ ብር እንዲቀጣ አዋጁ ይደነግጋል። በዚህም መሰረት በሀገሪቱ ከዛሬ ጥር 23 ጀምሮ የአዋጁ ድንጋጌዎች ተግባራዊ መደረግ ጀምረዋል። በአዲስ አበባ ከተማ የአካባቢ ብክለትን ለመቀነስ በተወሰደው እርምጃ ከዛሬ ጀምሮ በፕላስቲክ ከረጢት ዕቃ መያዝም ሆነ መሸጥ በህግ ያስቀጣል። ይህም ጽዱ ኢትዮጵያን እውን ለማድረግ በከተሞች እየተሰሩ ያሉ የልማት ስራዎችን ለመጠበቅ ያስችላል ተብሎ ይጠበቃል። የማይበሰብሱ ፌስታሎች አገልግሎት ላይ እንዳይውሉ የተደረገው የክልከላው ዋና ዓላማም በአካባቢ ላይ የሚደርሰውን ብክለት መቀነስ እንደሆነም ተነግሯል። የአዲስ አበባ የአካባቢ ጥበቃ ባለስልጣን ዋና ስራ አስኪያጅ አቶ ዲዳ ድሪባ ከኤኤምኤን ጋር በነበራቸው ቆይታ የፕላስቲክ ከረጢት ክልከላ ተግባራዊነት የመጪውንና የአሁኑን ትውልድ ታሳቢ ያደረገ ውጥን መሆኑን ተናግረዋል። ከጥቅማቸው ጉዳታቸው ያመዘነና አሁን ላለው ጄኔሬሽን ቀጣይ ለሚመጣውም ትውልድ አካባቢን በመበከል አካባቢያችን ጤናማና ለሰው ልጆች መኖሪያ ምቹ እንዳይሆኑ የማድረግ አቅማቸው ከፍተኛ ስለሆነ ከህዝብና ከአካባቢ ተጽዕኖ አንጻር ሲታይ ይህ ህግ አስፈላጊ ሆኖ በሀገራችን የተወካዮች ምክር ቤት ጸድቋል ማለት። አቶ ዲዳ ድሪባ የፕላስቲክ ከረጢት ክልከላ በተመለከተ ግንዛቤ ከማሳደግና አማራጭ ቁሶችን ከማቅረብ አንጻር ክልከላው ተግባራዊ ከመደረጉ በፊት የተከናወኑ ተግባራትን ጠቅሰዋል። በተለያዩ መንገዶች ከፍተኛ የግንዛቤ ስራ ተሰርቷል። ከዚህ ግንዛቤ ስራ ጎን ለጎን ባለሀብትም ቢሆኑ እንደዚህ ፋብሪካ ያላቸው እንዲዘጋጁና ተተኪ ምርት ወደ ማምረት እንዲገቡ ተተኪ ምርት ያላቸውና ተጠቃሚዎችንና ለማምረት አቅም ያላቸው ባለሀብቶችን በማገናኘት እንዲወያዩ የገበያ ትስስር እንዲፈጠር ሙከራ አድርገናል። ለነዋሪዎች የተመቸች ከተፈጥሮ ጋርም ያልተጣላች ከተማን ለመፍጠር የፕላስቲክ ከረጢት መጠቀም ማምረትና ወደ ሀገር ውስጥ ማስገባት ክልከላው ተግባራዊ ተደርጓል ነው ያሉት ዋና ስራ አስኪያጁም። እንደዚህ አይነት ፌስታሎች በህግ አግባብ ማምረትም መጠቀምም ወደ ሀገር ውስጥ ማስገባትም ሲከለከል ከተማችን ንጹህ ሆኖ ይቀጥላል። ከተማችን ዘላቂ ንጽህናዋን ወይ ደግሞ የአካባቢ ስታንዳርድን ማሟላት ስለምትችል ይሄ ከፍተኛ ውጤት ያመጣል ብለን ነው የምንጠብቀው። ለተለያዩ የሸቀጥ እቃዎች መጠቅለያነት የሚውለውን ማንኛውንም አይነት ፌስታል ሊተኩ የሚችሉ የጨርቅና የወረቀት ከረጢቶችም በገበያው ተደራሽ ለማድረግ አምራቾች በስፋት ምርቶቻቸውን አዘጋጅተዋል። በደቂቃ 60 ነው የሚሰራው። በደቂቃ 60 ይሰራል። በደቂቃ 60 ከሳበ ማለት በሰዓት ሞርዛ ወደ 360 ኤሲዲዎች ማተም ይችላል። በሁሉ ነገር ተዘጋጅተናል። በሰው ኃይል
በእውቀት ደረጃ ብዙ ልጆች አሉ፣ ብዙ ኢንጂነሮች አሉ። ስለዚህ ለመስራት ለኛ በጣም ቀላል ነው። በየሱቁ በቀላል ሳንቲም እንዲያገኙት ማድረግ ይቻላል። ዋይ ብዙ ስናመርት በየቦታው ይኖራል። ሱቅ፣ ሱፐርማርኬት ምናምን ሁሉ በቀላሉ በትንሽ ሳንቲም የሚያገኘው ይሆናል። ሱቅ ፌስታል እንደሚያገኘው ሱቅ ባግ፣ ወረቀት ባግ ሊያገኝ ይችላል ብለን ነው የምናስበው። አዳዲስ ማሽነሪዎችንም አስገብተናል፣ ያመጣናቸውም አሉ ከውጭ። ስለዚህ እሱን ተደራሽ በማድረግ የስራ ዕድሉን በመፍጠር ዲማንዱ ወይም ከስተመሩ በበቂ ሁኔታ ማግኘት እንዲችልና ተጠቃሚ እንዲሆን አብዝተን መስራት እንችላለን። በቀን አሁን 10 ሺህ የሚሆን ነው ፔፐር ባግ እየሰራን ያለ ነው። እንደ እቅዳችን ከሆነ ከ50 ሺህ እስከ 100 ሺህ የሚሆን ፔፐር ባግ ለመስራት እቅድ ይዘናል። ፌስታልን በመተካት በኩል ለአካባቢ ተስማሚ የሆኑ ቁሶችን በመጠቀም በከተማዋ ከ200 በላይ አምራቾች የወረቀትና የጨርቃጨርቅ ከረጢቶችን እንዲያመርቱ እየተደረገ እንደሚገኝም የአዲስ አበባ ከተማ ኢንዱስትሪ ልማት ቢሮ መረጃ ያሳያል። የአዲስ አበባ ከተማ ምክር ቤት የመስክ ጉብኝት እያደረገ ይገኛል። የአዲስ አበባ ፖሊስ ጠቅላይ መምሪያ የመሶብ አንድ ማዕከል አገልግሎትና የወንዝ ዳርቻ ልማት በምክር ቤቱ የተጎበኙ ናቸው። ጉብኝቱን የተከታተለች የምትገኘው ሪፖርተራችን መቅደስ ደምስ የጉብኝቱን ሂደት በተመለከተ መረጃ ልታደርሰን በቀጥታ መስመራችን ላይ ትገኛለች። ከሰው ጋር ጥቂት እንቆይ። መቅደስ እንደምን ውለሻል? በአጠቃላይ የጉብኝት ሂደቱ ምን ይመስላል? ድባቡን እስቲ ያጋሪ። አመሰግናለሁ ኢየሩሳሌም፣ እንደምንለሻል። አንቺም ቀደም ብለሽ ለማንሳት እንደሞከርሽው የአዲስ አበባ ከተማ ምክር ቤት እንግዲህ የመስክ ምልከታን እያደረገ ይገኛል። እንደሚታወቀው ምክር ቤቱ እንግዲህ ከሳምንት በኋላ የ6 ወር አፈጻጸምን እንግዲህ ጉባኤ የሚያካሂድ እንደሆነ ይታወቃልና ከዚህ መድረክ በፊት እንግዲህ እየተካሄደ የሚገኝ የመስክ ምልከታ ነው። በዚህ መስክ ምልከታ ላይ እንግዲህ ዋና አፈ ጉባኤዋ ወይዘሮ ብዘና አልከድር፣ ምክትል አፈ ጉባኤ ፈይዛ መሐመድና የመንግስት ተጠሪ ዶክተር ማሾ ኦላን ጨምሮ እንግዲህ የምክር ቤት አባላቱ በጉብኝቱ ላይ ተሳትፈዋል። እንግዲህ በርካታ ስራዎች ደግሞ የጉብኝቱ አካል እንደሚሆን ነው የሚጠበቀው። እንግዲህ ምክር ቤቱ ጉብኝቱን እየጀመረው ከአዲስ አበባ ከተማ ጠቅላይ መምሪያ ነው። እንግዲህ በጠቅላይ መምሪያው ታዲያ የተለያዩ ጉብኝቶችን በስፋት ሲያከናውን ውሏል። በተለይም ደግሞ ኮሚሽነር ጌቱ አርጋው የጠቅላይ መምሪያው ማለት ነው የኮሚሽኑ ባለፉት ዓመታትና በቅርብ ጊዜያት ደግሞ ያከናወናቸው የሚገኙ ስራዎች ምን ይመስላሉ የሚለውን አጠቃላይ እንግዲህ ለምክር ቤት አባላቱ ገለጻ ሲያደርጉ ቆይተዋል። በዚህም እንግዲህ ታዲያ ከቅርብ ጊዜያት ወዲህ ተቋሙ የራሱን እንግዲህ የሪፎርም ስራዎችን በስፋት እያከናወነ እንደሚገኝ ነው ሀሳባቸውን ያነሱት። በዚህ መሰረት ታዲያ በቴክኖሎጂ በመታገዝ ጭምር የሚያከናውናቸውን ስራዎች ታዲያ ለህብረተሰቡ ተደራሽ ለማድረግ ሰፋፊ ስራዎችን በስፋት እያከናወነ እንደሚገኝ ነው በአጠቃላይ መመልከት እየቻለው። ከዛ ባሻገር ደግሞ የጥሪ ማዕከላቱንም እንግዲህ በቴክኖሎጂ በመደገፍ እንግዲህ ተቋሙ የሚደርሱትን ጥቆማዎች ታዲያ ተደራሽ ለማድረግ ሰፊ ስራዎችን እያከናወነ እንደሚገኝ ገልጿል። ይህንም ታዲያ የሚሰራውን ስራ በብዙ እንዳቀለለለት ነው ሀሳቡን የገለጸው። ከዚህ ባሻገር ደግሞ የካሜራ ቴክኖሎጂዎችን ጭምር በመጠቀም ታዲያ የጊዜያዊ ማረፊያ ቤቶችና ማረቢያ ቤቶችን ጨምሮ ታዲያ ከፍተኛ የሆነ የክትትልና የቁጥጥር ስራን እያከናወነ እንደሚገኝ በአጠቃላይ እንግዲህ ተቋሙ ባደረገው መልከታ ማመልከት ይችላል። ከዛ ባሻገር ታዲያ ማረሚያ ቤቶች ጭምር ታዲያ የዚህ የቴክኖሎጂ ተጠቃሚ ከመሆናቸው አንጻር ታዲያ በማረሚያ ቤቱ የሚቆዩ ግለሰቦችና ዜጎች ጭምር ታዲያ ተገቢ የሆነ እንክብካቤ እንዲደረግላቸው የሚያስችሏቸውን የቁጥጥር ስራዎች ጭምር በስፋት እየተከናወኑ ስለመሆናቸው ነው በመልከታው መመልከት የቻለው። ከዛ ባሻገር ታዲያ ወንጀል ሲፈጸም ታዲያ አንድ ጊዜ ሪካርድ ከተደረገ በኋላ ምን ደረጃ ላይ ነው ያለው፣ የክትትል ስራው ምን ይመስላል፣ እልባት አገኘውስ አላገኘም የሚለውን ታዲያ የመከታተያ አዲስ ሲስተምም ጭምር እንግዲህ ስራ ላይ እንዳዋለና ሰፊ ስራን እያከናወነ እንደሚገኝ ገልጿል። ታዲያ በዚህም ተቋሙ ባደረጋቸው የሪፎርም ስራዎች የሚሰጣቸውን አገልግሎቶች ከዛም ባሻገር ደግሞ የአዲስ አበባን ደህንነትና እንግዲህ የአፍሪካ መዲናነቷን የሚመጥኑ ስራዎችን በስፋት እያከናወነ መሆኑን ገልጿል። እንግዲህ የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ቡዘይና አልከድር ታዲያ ከዚህ ጉብኝት በኋላ የራሳቸውን ሀሳብ ሰጥተዋል። በአጠቃላይ በተመለከቱት ጉዳይ እንግዲህ ምክር ቤቱ በተመለከተው የአፈጻጸም ታዲያ መደሰታቸውን በዚህም ታዲያ አዲስ አበባ የሚመጥናትን እንግዲህ የፖሊስ ተቋምን መመስረት እንደቻለች ሀሳባቸውን ገልጸዋል። ከዛ ባሻገር ደግሞ ከፊታችን ደግሞ እንደ አዲስ አበባ ብሎም ደግሞ እንደ ሀገር የሚከናወኑ ሁነቶች እየመጡ በመሆናቸው እንግዲህ ተቋሙ ሰፊ የቤት ስራ እንዳለበት ገልጿል። ምክር ቤቱም እንግዲህ በዚህ ጉዳይ ላይ የተሳለጠ አገልግሎትን ይሰጥ ዘንድ አፈጻጸሙም የላቀ ይሆን ዘንድ ከጎኑ በድጋፍና ክትትል አብሮት እንደሚቆይ ነው እንግዲህ ሀሳባቸውን የገለጹት። እንግዲህ አሁን ላይ ምክር ቤቱ ምልከታውን ቀጥሎ የሚገኘው አዲስ ከተማ ክፍለ ከተማ ነው። በዚህም እንግዲህ የስራ እድልና በሴፍቲ ኔት ጉዳይ ላይ ታዲያ የስራ እድል የተፈጠረላቸውን ዜጎች አጠቃላይ ያሉበት ሁኔታ ምን ይመስላል፣ መሻሻል ያለባቸው ጉዳዮች ምንድናቸው
የሚለውን ታዲያ ምልከታ እያደረገ ይገኛል። ይህ ምልከታው ታዲያ ቀጣይነት የሚኖረው ነው የሚሆነው። በአጠቃላይ ታዲያ የወንዝ ዳርቻ ልማትን ጨምሮ ከዛ ባሻገር ደግሞ የመሶብ አንድ ማዕከል አገልግሎትን ጨምሮ ታዲያ በተለያዩ ተቋማትና አገልግሎቶች ያለው አገልግሎት ምን ይመስላል የሚለውን በቀጣይ ጊዜያት በሚኖረው ጉብኝቱ ላይ የሚመለከት ይሆናል። እኛም በምሽቱ የዜና እወጃ ሰዓታችን ደግሞ ተጨማሪ መረጃዎችን አክለን የምንመለስ ይሆናል። ለጊዜው ያለኝ መረጃ ግን ይህንን ይመስላል። አመሰግናለሁ ባልደረባችን መቅደስ ደምስ በቀጥታ መስመራችን ላይ መረጃዎችን ስላጋራሽን። መልካም ቀን ይሁንልሽ። ቀጥለናል ተመልካቾቻችን። ወደ ሌላኛው ዜናችን አለፍን። አዲስ ሚዲያ ኔትወርክ ህዝብን ከመንግስት ጋር የሚያገናኙ ሚዛናዊ መረጃዎችን ከማድረስ በተጨማሪ የአዲስ አበባን የዲፕሎማሲ ማዕከልነት ከፍ የሚያደርጉና ለትውልድ ግንባታ ልዩ ትኩረት የሰጡ ስራዎችን እያከናወነ እንደሚገኝ የተቋሙ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ገለጹ። ዓለም የደረሰበትን የሚዲያ ቴክኖሎጂ መጠቀም የጀመረው ኤኤምኤን የመልካም አስተዳደር ችግሮች እንዲፈቱና የልማት ስራዎች በውጤት እንዲጠናቀቁም ጉልህ አበርክቶ ስለማሳረፉ ዋና ስራ አስፈጻሚው አብራርተዋል። ሚዲያው የ2018 በጀት ዓመት የ6 ወራት እቅድ አፈጻጸሙን ገምግሟል። መሐመድ ኑር አሊ ዝርዝሩን ይዟል። የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ ቀዳሚ የመረጃ ምንጭ በመሆን የአዲስ አበባ ከተማ ነዋሪዎችን ከማገልገል አልፎ ሀገራዊ ተልዕኮችን በብቃት ለመወጣት እየሰራ ያለ ሜትሮፖሊታን ሚዲያ ነው። በሁለት የቴሌቪዥን ቻናሎች በኤፍኤም 96.3 ራዲዮ፣ በአዲስ ልሳን ጋዜጣና በሁሉም የዲጂታል አማራጮች መረጃዎችን ለህዝብ ተደራሽ የሚያደርገው ኤኤምኤን ህዝብና መንግስትን ከማቀራረብ የመልካም አስተዳደር ችግሮች እንዲፈቱ ከማስቻል የኮሪደር ልማት፣ የወንዝ ዳርቻ ልማት ስራዎችን እውን እንዲሆኑ ከማድረግ አንጻር ውጤታማ ስራዎችን በማከናወን ላይ ይገኛል። ተቋሙ የ2018 በጀት ዓመት የ6 ወራት እቅድ አፈጻጸሙን ገምግሟል። ኤኤምኤን ባለፉት 6 ወራት በርካታ ስኬታማ ስራዎችን ስለማከናወኑ የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ አብራርተዋል። በ6 ወራት ውስጥ ዓለም የደረሰበትን የሚዲያ ቴክኖሎጂ መጠቀም ስለመጀመሩ ያነሱት ዋና ስራ አስፈጻሚው የተጀመሩ ስራዎችን ማላቅ እንደሚገባ ገልጸዋል። በዚህ 6 ወር ከቴክኖሎጂ አንጻር ትልቅ ራዲካል ቼንጅ እያመጣን ያለ ነው። ቴክኖሎጂ ላይ የተጀመሩ ስራዎች አዲስ ሚዲያ ኔትወርክ ወደ ተሻለ ነገር እንዲመጣ እያደረግን ያለነውን ይሄን ከፍ አድርገን መሄድ አለብን። ተወዳዳሪ፣ ተመራጭ፣ እውነተኛ የሜትሮፖሊታን ሚዲያ ማድረግ አለብን። ኮንተንቶቻችን ትክክለኛ የከተማ ሚዲያን የሚመጥን ኮንተንት ማምረት አለብን። ኮንተንት ላይ ያላችሁ አመራሮች፣ ሰራተኞች ሀሳብ ይምጣ፣ ሀሳቡን እናደራጃለን። ከዛ በኋላ ተቋሙን ተወዳዳሪ፣ ተመራጭ እናደርጋለን። አዲስ ሚዲያ ኔትወርክ ወጣቶችና ህጻናትን ያሳተፈ ስራ በመስራት ብዙ ለውጦችን ማስመዝገብ ችሏል ያሉት አቶ ካሳሁን ጎንፋ ይህንኑ ተግባር አጠናክሮ ማስቀጠል እንደሚገባም ተናግረዋል። ብዙ ለውጦችን ያመጣ ነው። ወጣቶችን አኮሞዴት የሚያደርግ ተሳታፊ የሚያደርግ ፕሮግራሞችን ወደ ህዝቡ ማምጣት አለብን ብለን ብዙ ለውጦችን አምጥተናል ብለን ለመናገር አዝናንተን ብቻ መተው ሳይሆን ቁም ነገር እያስጨበጥን ወጣቱ ሀገሩን ወዳድ፣ ወጣቱ ለልማት የሚነሳሳ፣ ወጣቱ እርስ በርሱ ፍቅር እንዲያሳይ ለማድረግና ያለውን ተስጦ ደግሞ የሚሸጥበት ተቋም እናደርጋለን ብለን ነው የጀመርነው ስራ ማለት። ከዚህ አንጻር የተሻለ ነገር መጥቷል። ወጣት ብቻ ደግሞ አይደለም። የህፃናት ፕሮግራሞች ህፃናት ከህፃንነታቸው ነው ተንከባክበን ለአገር እድገት ለነገ ውጤት ማምጣት ያለብን። እንደ ሚዲያ የራሳችን አሻራ መወጣት አለብን። ህጻናትን ለማሳደግ አፍሪካዊ ተምሳሌት በሆነችው አዲስ አበባ የሚገኘው ኤኤምኤን ለትውልድ ግንባታ ልዩ ትኩረት ስለመስጠቱም አቶ ካሳሁን አብራርተዋል። ከተማችን በአፍሪካ ደረጃ በቀዳማዊ ልጅነት ተምሳሌትነት እየተረጋገጠላት ያለች ከተማ ናት። በክብርት ከንቲባችን ኢኒሼሽን የዚህ የቀዳማዊ ልጅነት በአዲስ አበባ ውስጥ የሚካሄዱት አይደለም ለኢትዮጵያውያን አልፎ ለአፍሪካውያን ተምሳሌት እየሆነ ያለ ነው። ከዚህ አንጻር ሚዲያው ራሱን ማግለል የለበትም ማለት ነው። የህፃናት ፕሮግራሞችን በደንብ ፕሮፐርሊ የምንሰራበትን ሜካኒዝሞችን መፍጠር ያስፈልጋል። እኛም ሪያችን እሱን አስበን ነው እየሰራን ያለ ነው። ለወደፊቱ የህፃናት ራሳቸው
ፕሮግራም ፕሮዲዩስ የሚያደርጉበትን ሁኔታዎችን እያመቻችን ነው እየሰራን ያለንና ከዚህ አንጻር በደንብ እያንዳንዳችን ማየት ያስፈልጋል። ሚዲያው የህዝብ ድምጽ እንዲሆን ከተማ አስተዳደሩ በርካታ ድጋፎችን እያደረገ ስለመሆኑ ያነሱት አቶ ካሳሁን ይህንን እድል በመጠቀም የትውልድ ድምጽነቱን አጠናክሮ ማስቀጠል እንደሚገባም አመላክተዋል። በጣም እድለኞች ነን ብዬ የማስበውና እድለኝነታችንን ግን በተግባር በስራ በተግባር በውጤት በተግባር አሸናፊነት ተወዳድረን የምናረጋግጠው አንዱ አሁን ከተማችን ውስጥ በሚታዩት እድሎች መጠቀም ከቻል ብቻ የከተማ አስተዳደሩ የህዝብን ድምጽ እንድንሆን እያደረገ ያለው አስተዋጽኦ ለኛ ትልቅ እድል ነው። ህዝቡ ወደ ሚዲያው እንዲመጣ እንዲናገር የመንግስትን ኢሹ ወደ መንግስት እንዲመጣ እያደረገበት ያለው ሜካኒዝም ለዚህ ሚዲያ እድገት ትልቅ አስተዋጽኦ አለው። ለኛ እየተደረገ ያለውን እገዛ በደንብ መጠቀም ያስፈልጋል። አዲስ ሚዲያ ኔትወርክ በ5 የሀገር ውስጥና በ2 የውጭ ቋንቋዎች ወቅታዊና ሚዛናዊ መረጃዎችን በተለያዩ የሚዲያ አማራጮች ተደራሽ እያደረገ ይገኛል። በተያያዘ ዜና የተቋሙ አመራርና ሰራተኞች ቅንጅታዊ ስራ ተወዳዳሪ የሚዲያ ተቋም ለመገንባት እያስቻለ መሆኑን የአዲስ ሚዲያ ኔትወርክ ሰራተኞች ተናገሩ። ሰራተኞቹ በቀጣይ ወራት ለሚከናወኑ ሀገራዊ ሁኔታዎች ስኬታማነት ሚናቸውን ለመወጣትም ዝግጁ መሆናቸውን ተናግረዋል። ፍቃዱ መለሰ ዘመኑ ባፈራቸው ቴክኖሎጂዎች ታግዞ በብቁ ባለሙያዎችና በሳል አመራሮቹ ተመርቶ ፈጣንና ጥራት ያላቸው መረጃዎች በማቅረብ የብዙሃን ልሳን እየሆነ ይገኛል። አዲስ ሚዲያ ኔትወርክ እየዘመነች ካለችው ከአዲስ አበባ ከተማ ልማትና የስራ ባህል ጋር እኩል የሚራመድ የሚዲያ የስራ ባህል በመገንባትም ተቋሙ በተለይ አቀራረብ ለህብረተሰቡ የሚመጥኑ ዝግጅቶችን ባሉት የመረጃ ማሰራጫ አማራጮቹ እያደረሰም ቀጥሏል። በዚህም ተቋሙ በሁሉም ዘርፎች ተወዳዳሪ እንዲሆን አስችሏል። ተቋሙ የ2018 የ6 ወራት አፈጻጸሙን በገመገመበት ወቅትም ለተቋሙ መለወጥና ተወዳዳሪ መሆን የተሰጠው ትኩረት እንዲሁም የአመራርና የሰራተኛው ቅንጅት ውጤት መሆኑን ነው ሰራተኞቹ የተናገሩት። ሚዲያ ያሉበት ክፍተቶች ምንድናቸው? ሚዲያው እንዳይታይ፣ እንዳይደመጥ፣ እንዳይነበብ ያደረጉ በርካታ ነገሮች ነበሩ። በአሁኑ ወቅት እርግጠኛ ሆኜ መናገር እችላለሁ አዲስ ሚዲያ ኔትወርክ በሁሉም ሚዲየሞች ማለት ይቻላል ይደመጣል፣ ይነበባል፣ እንዲሁ ደግሞ ይታያል። ሚዲያው ለምን ተደመጠ፣ ተመልካች ለምን አገኘ ብለን ስንመለከት አንደኛው በተቋም ውስጥ ያሉ አመራሮች ከዚህ ቀደም ከነበረው የተሻለ አድማጭ ናቸው። ጥሩ ነው። ይህ ሲሆን ሰራተኛው ምን ይሆናል? ስራውን በአግባቡ ይሰራል። ከታች ጀምሮ እስከ ላይ ያለው አመራር ለሚያደርገው ነገር ለስራው ላለው ትጋት ሁሉ በጣም ነው የምናመሰግነው። ስራችንን የበለጠ ውጤታማ እንድንሆን ክፍላችንን እንድንወደው ተቋማችንን እንድንወደውና ለተቋሙ ደግሞ የተሻለ ሀሳቦች እንድናስብ ሆነናል። ዘመናዊ የአመራር ጥበብ ታች ወርዶ ከሰራተኛው ጋር በጣም ሪሌሽንሺፕ ኦሪየንትድ ታስክ ኦሪየንትድ ሆኖ ስራውንም ቅርርቡንም አንድ ላይ ማስኬድ የሚችል አመራር በጣም ዘመናዊ አመራር ነው ተብሎ ነው የሚታሰበውና ከዚህ አንጻር እኛ በጣም እድለኞች ነን ብዬ ነው የማስበው። ለኛ በጣም ቅርቦች ናቸው። ቱዌይስ መሆኑ ተቋሙን እዚህ ደረጃ ላይ እንዲደርስ አድርጎታል። አዲስ ሚዲያ ኔትወርክ የመረጃ ማሰራጫ ሚዲየሞቹን እያሰፋ የበለጠ ወደ ህዝቡ እየቀረበ የመጣበት ጊዜ ነው ያሉት ሰራተኞቹ በእነዚህ ስራዎቹም ከሌሎች ሚዲያዎች ቀዳሚ የሚያደርገውን መረጃ እንዲያስተላልፍ እድል ፈጥሯል ብለዋል። እቅዱን ራዕዩን አይተን ነው እንጂ አድጎ አልነበረም እኛ ስንመጣ። አሁን ላይ ግን በገቢ ደረጃ በጣም ራሱን አሳድጎ በጣም ከፍተኛ የሆነ ገቢ እያስገባ ነው። ፎርማቶችን አዳዲስ ፎርማቶችን በመቅረጽ ቢጋር አዘጋጅቶ የተለያዩ ቋንቋዎች ስርጭቱን ተደራሽ እያደረገ እንደዚሁም ሶሻል ሚዲያ ሁሉ ሳይቀር ህብረተሰቡ ጋር ያደረሰ ህብረተሰቡም ተቀብሎት ብዙ ተከታዮችን ያፈራ በለውጥ ጎዳና ላይ የሚገኝ በሁሉም ሚዲየሞች ተወዳዳሪ የሆነ ስራ ሰርቷል። በ724 ቴሌቪዥናችን ብትመለከት እጅግ በጣም ተወዳዳሪ የሆነ ስራ እየሰራ ነው። ፕሮግራሞች ውስጥ ብትገባ የህዝብ ድምጽ ቅሬታዎችን፣ የመልካም አስተዳደር ችግሮችን ከመፍታት ጋር ተያይዞ ህዝቡ ሁል ጊዜ አዲስ ሚዲያ ኔትወርክን የሚጠብቅበት ሁኔታ መጥቷል። ከተማችን ውስጥ በተለያዩ ሬዲዮ ስትጓዝም ሊሆን ይችላል በየቦታው ላይ ኤፍኤም 96.3 ማንም የሚያዳምጠው ፈልጎት የሚያዳምጠው የሚሰማው ሬዲዮ ሆኗል። ባረጃ ትራንስሚተር
ነበረ ስናስተላልፍ የነበረው። አስተዳደሩ ስፔሻሊ ማኔጅመንቱ ይህንን ተደራሽነቱ ላይ ትኩረት በመስጠት ዘመናዊ የሆነ ወቅቱን የዋጀ ሪሰንት የሆነ ቴክኖሎጂ ማሰራጫ ጣቢያ መሳሪያ ተገጥሞ አሁን ተደራሽነት ላይ ምንም ችግር የሌለብን በሪፎርም ላይ ያለ ተቋም ነው። ሪፎርሙ ጥሩ ለውጥ እያመጣ ነው። ተቋሙ በሀገራዊ ጉዳዮች ላይ ቀዳሚ መረጃን በማድረስ ለሀገራዊ ሁነቶች ስኬት እየሰራ ነው ያሉት የተቋሙ ሰራተኞች በቀጣይ ጊዜያት ለሚከናወኑ ሀገራዊ ሁነቶች ስኬትም ሙያዊ ግዴታቸውን ለመወጣት ዝግጁ መሆናቸውን ተናግረዋል። ምርጫው ዲሞክራሲያዊ መሆኑ፣ ፍትሃዊ መሆኑ፣ ነጻ መሆኑ እየተከታተለ የምርጫውን ሂደት እስከ መጨረሻ ድረስ እንዲሳካ ከሱ የሚጠበቁ ብዙ ስራዎች አሉና ይሄ ስራ ይጠብቀዋል። ስለዚህ ከወዲሁ ዝግጅት አድርጓል። ከፊት ለፊታችን ምርጫው አለ፣ የአፍሪካ ህብረት አለ። በነገራችን ላይ ብዙ ጊዜ እንደሚነገረው በአዲስ አበባ በአመት ውስጥ በጣም በርካታ እንግዶች የሚመጡበት ከፍተኛ ኮንፈረንስ የሚካሄድበት ነው። ያንን ሁሉ ነው ተደራሽ የምናደርገው አዲስ ሚዲያ ኔትወርክ ማለት ነው። ስለዚህ አሁንም ከፊት ለፊታችን ያሉትንም የትልልቅ ኩነቶችን ምርጫውንም ጨምሮ ምክንያቱም ፍትሃዊ ዲሞክራሲያዊ እንዲሆን ግንባር ቀደም ሚናውን ይወጣል የሚል ለዚህም ዝግጁነት ያለው ነው። አዲስ ሚዲያ ኔትወርክ ባሉት ሁሉም የሚዲያ አማራጮቹ 7ኛው ሀገራዊ ምርጫ ዲሞክራሲያዊ ነጻና ገለልተኛ ሆኖ እንዲጠናቀቅ ለሚደረገው ጥረት ለሁሉም ተፎካካሪ የፖለቲካ ፓርቲዎች እኩል የአየር ሰዓት በማዘጋጀት ለማስተናገድ መዘጋጀቱን የገለጹት ደግሞ የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ናቸው። ከምርጫ ቦርድ የሚመጣውን መመሪያን በመከተል ለሁሉም ተፎካካሪ ፓርቲ እኩል እድል በመስጠት ተቋሙ የህዝብ ሚዲያ መሆኑን የምታረጋግጡበት ጊዜ ነው ማለት ነው። አንዱ እሱ ላይ በደንብ መስራት አለብን። ሰዎች መጥተው የሚከራከሩበት፣ ሰዎች መጥተው ሀሳባቸው የሚገልጹበት። ስለዚህ ሪፖርተሮቻችን ስራዎቻችን ስንሰራ ለየትኛውም የፖለቲካ ተፎካካሪ ፓርቲ እኩል እድል እኩል ሜዳውን ማመቻቸት ከኛ ይጠበቃል። ስለ ሀገራዊ ትርክት፣ ስለ ቀይ ባህር፣ ስለዚህ ጉዳዮች አሁንም ኮንተንታችን በደንብ ጎላ ብሎ የሚታይበት ጊዜ ሊሆን ይገባል ብዬ አስባለሁ። አዲስ ሚዲያ ኔትወርክ በ2 የቴሌቪዥን ቻናሎች በሬዲዮ በዲጂታልና በጋዜጣ ወደ ህብረተሰቡ እየደረሰ ያለ ተቋም ነው። በኮሪደር ልማቱ ታቅፈው እየተከናወኑ የሚገኙ የልማት ስራዎች አዲስ አበባን በብዙ መልኩ ተመራጭ እያደረጓት መሆኑን ነዋሪዎች ገለጹ። ከኡራኤል አትላስ ቦሌ ብራስ የኮሪደር ልማት ሲጠናቀቅ የአካባቢውን ገጽታ በመቀየር ለነዋሪዎች ምቹ ሁኔታ እንደሚፈጥር ነዋሪዎቹ ተናግረዋል። ቴዎድሮስ ይሳ ዝርዝራለሁ። በአዲስ አበባ ከተማ የተጀመረ የኮሪደር ልማት መዲናዋን ደረጃዋን የጠበቀች ተወዳዳሪና ተመራጭ እንድትሆን አስችሏታል። የከተማዋን ገጽታ የቀየሩ ሰፋፊ የእግረኛ መንገዶችን ጨምሮ በርካታ የመዝናኛ ፕሮጀክቶች እውን ሆነዋል። የኮሪደር ልማቱ አሁንም በከተማዋ የቀጠለ ሲሆን ከኡራኤል አትላስ ቦሌ ብራስና ከቦሌ መድኃኔዓለም እስከ እንግሊዝ ኤምባሲ እየተሰራ የሚገኘው የኮሪደር ልማት ይገኝበታል። አዲስ ሚዲያ ኔትወርክም ከኡራኤል አትላስ ቦሌ ብራስ እየተሰራ የሚገኘውን የኮሪደር ልማት ቃኝቷል። የኮሪደር ልማቱ ለነዋሪዎች በርካታ አገልግሎቶችን የሚሰጡ የመዝናኛ አማራጮችን ጨምሮ ግዙፍ መሰረተ ልማቶችን አካቶ በፍጥነት እየተገነባ ይገኛል። አዲስ ሚዲያ ኔትወርክ ያነጋገራቸው የመዲናዋ ነዋሪዎች ከዚህ በፊት የተዘረጋው የመንገድ መሰረተ ልማት ለአካባቢው ነዋሪዎችም ሆነ ለአሽከርካሪዎች የማይመች እንደነበር ያስታውሳሉ። በፊት የነበረው የመንገዱ ገጽታ ለአሽከርካሪም ሆነ ለእግረኞች እጅግ ምቹ ያልሆነ የተፋፈገ እግረኞች ከተሽከርካሪ ጋር ተገፋፍተው ተጨናንቀው የሚጓዙበት እንደነበረ ነው የማውቀው። ለረጅም ጊዜ ተጠቃሚ ስለነበርኩ በደንብ የማውቀው መንገድ ነው። አካባቢው እንኳን ያው ቦሌን የሚመጥም ቦታ ነበረ። መንገዱ በፊት ያው ክላውድ ነበረ። ሰውና መኪና አብሮ ነበረ ከጎን ለጎን የሚሄደው። በጣም ክላውድ ነበረ። መኪና ማሰረጫ መንገዱ ምናምን በጣም አስቸጋሪ ነበረ። የተጨናነቀ መንገድ ነው እንደምታውቀው። እንደዚህ ክፍት ብሎ በጥራት ተሰርቶ የምታየው መንገድ አልነበረም። መሀል እንትኑም መጨናነቅ ፈጥሮ ነበረ በፊት። እሱን ማቀ እንግዲህ የቦሌ መንገድ ከዚህ በፊት የቦሌ መንገድ አይመስልም ነበረ። ለቦሌ የሚገባ መንገድ አይመስልም። መንገዱ በመጥበቡ በዛን ጊዜ ሰው እግረኛውም መኪናውም አንድ ላይ ነበር የሚሄደው፣ እየተጋፋ ነበር የሚሄደው። አሁን ላይ ከተማን የሚመጥን መሰረተ ልማት እየተገነባ እንደሚገኝ የገለጹት ነዋሪዎቹ ልማቱ ሲጠናቀቅ የአካባቢውን ገጽታ በመቀየር ለነዋሪዎች ምቹ ሁኔታ እንደሚፈጥር ያላቸውን እምነት ገልጸዋል። አሁን ግን በጣም ደስ ይላል። በእውነት በጣም ነው ደስ የሚለኝ።
እውነት መንገዱ በጣም የሚያምር ነው። በቀጣይ እንግዲህ በቃ የከተማውን ውበት አንደኛ ይሰጣል፣ ሁለተኛ ጽዳትን እና በጣም በመፈልግ ሰዓት ደግሞ የምፈልግበት ቦታ በፍጥነት ለመድረስ እንትን ይሰጣል ብዬ ገምታለሁ። በተሻለ ሁኔታ ለእያንዳንዱ አገልግሎት ሰጪ ታክሲም ሆነ የሜትር ታክሲ ለብቻቸው ተርሚናል ተሰርቶላቸው ተሽከርካሪ በተዘጋጀለት በዚሁ በጣም ልቅ በሆነና ጽድት ባለ መንገድ ላይ እንደ ልባችን እንድንንቀሳቀስ ሆኗል። የእግረኛ ተጠቃሚውም በጥሩ ሁኔታ በአማረ ሁኔታ ይሄዳል። አሁን ያው የሳይክል መንገድ እየተሰራለት ነው። ግሪን ኤሪያውም ደግሞ አለ። የበለጠ ውብና ጽዱ ይሆናል። እንዲሁም ለአካባቢውም የሚመጥን ቦሌ የሚለውንም መገለጫ የሚያደምቅ ይሆናል ብዬ አሁን ያለው የግንባታው ሁኔታ አሪፍ ነው። በጣም ደስ ይላል። ውብ ነው፣ ያምራል። ሲያልቅ ደግሞ የበለጠ ደስ ይላል። ለአካባቢው ጥሩ ገጽታ ይኖራል ብዬ ተስፋ አደርጋለሁ። እንኳን ሰውና ብስክሌት አሁን ተለይቷል። ብስክሌት ራሱ በዚህ መንገድ ያሄድ እና ጥሩ ነው የሆነው ብያ ግንባታው አሁን ያለበት በጣም ጥሩ ነው። እንደው መጨረሻውን ያሳየን እግዚአብሔር እንጂ በጣም ቆንጆ ነው ነው የምለው። ልማቱ ለንግድ እንቅስቃሴዎች ምቹ ሁኔታን የሚፈጥሩና በሆቴል ኢንዱስትሪው ላይ መነቃቃት እንደሚፈጥር የሚናገሩት አስተያየት ሰጪዎቹ የከተማዋን ዓለም አቀፍ ሁነቶች የማስተናገድ አቅም ያሳድጋልን ብለዋል። ቱሪስቶች በዚህ ይገባሉ። አንዳንድ ነገር ሆቴሎቹ አሁን ብዙ አይሰሩም ነበረ። ሆቴሎቹ አሁን ቆንጆ ይሰራሉ። አካባቢው ውበት ነው፣ ለነዋሪውም ጤንነት ነው። በጣም ብዙ የዓለም አቀፍ ስብሰባዎች ወደዚህ እየመጡ ነው። ከ2 ዓመት በኋላ በጣም ትልቅ ስብሰባ ኢትዮጵያ ውስጥ ይደረጋል። ብዙ ሆቴሎች ያሉበት አካባቢ ነው። ለሆቴሎችንም ተመራጭ ያደርጋቸዋል ለቢዝነሳቸው። ፕሮጀክቱ ለማጠናቀቅ በ24/7 የስራ መንፈስ እየተከናወነ መሆኑም ተመላክቷል።